እቺን ፋራ ያታ ትሰራ ገና እንደወረደች ነው መሰለኝ ትሰራ። ወንድም አብያት ስናይ መንገድ የጠፋበት ትመስላለህ። አዎ ወንድሞቼ ማን ነገራችሁ? ስናይ እኮ አሳዝነን ነው። ምን እንርዳ? አይ እናቴ መኪና መሸጫውን ፈልጊ። ልትገዛ ነው? አዎና። የት አለ ብሩ የምትገዛበት? ተይሽ ካረፍኩባት ቤት ነች። አብረን ሂድና አውጥተን ታጋዙኛላችሁ። ተይው ጠብቁኝ፣ ብሩን ይዤ ልምጣ። እዚህ ሰፈርማ ብዙ ሰው ያይናል። ውስጥ ብናጫውተውስ? አዎ እባክሽ እዛው እናስጨንቃት። ና እንዴ ምንድነው? ሊበላ ና ከዚህ ግባይድ ምንድነው? በሉ ያላቸው እንዳለ ተቀባብላቸው። ምን በሉ ሁለቱም ተንበርከክ ያለን አውጣ። አረ ምን ለንም ተው አምጣው። እሺ እንዳትመጡ እንሰጣችኋለን። እሺ ተነሱና እየጨፈራችሁ አዝናኑኝ። አሁን እጄን ታጥቤ መጣሁ። ተጫወቱ እስከዛ። ምን ይጨመር? ምን አነሰ? ሶፍት ይዘና። እሺ ቶሎ ቢያምጩ። ይሄው ጎበዝ አስተናጋጅ። እናመሰግናለን። እንዴት ነው ሂሳብ እንሂድ አይደለ? ምን ነው ደበራችሁ እንዴ? እሺ እንዴ እዚህ ጋር ነበር ነው ያደረኩት። የት ሄደ ነው ይባላል? ወይኔ ቦርሴን ቤት ሳርሰው አልቀርም። አይ ቅድም እኮ ሬድ ከፍላል። የረሳ አይመስለኝም። እስቲ ቼክ አድርግ። ያስተናጋጅ ምንም አላማረኝም። 10 ሲያንጃብብ ነበር። አረ እኔ አልወሰድኩም። ምን አንተ እስኪ ና እስኪ እንጂ አንተ ሌባ። ቆይ ብሩ ይታ አረ እንዴ ምን አሽሻ ሌቦች ወይኔ ውርደት። እቃና ጋዛ ብሎ ሊሰርቁኝ። ይቅርታ እሺ ወንድሜ። እኔማ በማር ደስ ይለኛል። እኩዮችን ሳይ በጣም የምቀናው። ግን ምን ላድርግ? ለምን አትማሪም ታዲያ? ወንድሜን እያወቅሽው እኔ ካልሰራው እንዴት ይሆናል? እሱ ጭንቀታም ነው። ስራ ብዬ ደግሞ አላስገደው። እሺ የነገ ህይወትሽስ ግን? ወንድሜ ደህና ይሁን እንጂ ስለራሴ አላስብም። ብታስቢበት ይሻላል ግን በእናት እቃ ጣቢም ቢሆን ያለውን ስራ ሰራለሁ። በእናት አንተ እህት እያለች ቃል ታጥብ። ልለምን ሰርቼ እህቴ ላግዛት ላስተምራት። ተነስሽ አሁን። እሺ ይሄው ሂሳብ ሳልጨርስ ነው እንዴ ሂሳብ የምታመጣው? ወንድሜ ምንድነው ይሄ? እህቴ ስራ ጀምሬያለሁ። እና ማን ስለሆነሽ ነው ውሃ መደፋብህ? ተይ ይሄ ስራዬ ነው። ፈጣሪ በዚህ ያስተማረኝ ነው። እና ቢሆንስ? በቃ ተይ። አንቺ ደግሞ ሰማያች ቡና ግጅልኝ። እሺ እኔ ምልሽ ከዛ መነጠቅ እስከመቼ ነው የምኖሪው? እስከምን ሞት። እኔን አግቢኝ። አንቀባሪ ያኖርሻለሁ። ምንም አይጎልብሽም። አሁን ክብረን ጠብቀ ጠጥተህ ብትሄድ ይሻላል። ኧረ እባክሽ ቅጂው እንዴ እንዳቀጅለት በብሬ መሰለኝ የምጠጣው። በብር እንድትገለገልበት እንጂ የሰው ክብር ዝቅ እንድታረግ አይደለም። ስለ የትኛው ክብር ነው የምታወራው? ስርዓትህን ያዝ። ገንዘብ ሰው የሚገዛልህ ከመሰለ ተሳስተሃል። ያንተ ገንዘብ ቀርቶ የሚያጎልብን ነገር ካለ ይጉደልብን። እሺ አሁን ይድልን። አግዱዬ ሰው ፊት አሳጣውሽ አይደል? ካሁን በኋላ እንደዚህ ብትለኝ ትቼ ነው እሺ የምሄደው። ይቅርታ ከፋኝ በጣም ዛሬስ ከፋኝ በጣም ዛሬስ ከፋኝ በጣም ምን እንደው እዚህ ጣጣ ነው። ያውልሽ ቢ ደግሞ ወንድምሽ ሲመጣ በር እንዳከፍች ውስጥ ነኝ። ደግሞ ከዚህ ንቅንቅ እንዳትይ ነግሬሻለሁ። በእናትህ ሞት ይዣለሁ። ይሄን መጠጥተው አላሳዝንህም እንዴ? አንቺ አትውጪ ብዬሽ አልነበረም እንዴ? ነይ ግቢ፣ ሂጅ ግቢ፣ ሂጅ ግቢ። እዛ ማለት ነበር። ምንድን ነው? አክስቴ እህቴን አስራብኳት። ማበላት አጣው። አንቺ አሳድገት። ጥሩ እኔ አሳድጋታለሁ። ነገር ግን ናፈቀችኝ አያታለሁ እያልክ እንድትመጣብኝ አልፈልግም። ሰምተኛል? ነይ ግቢ። ምስክር ነኝ እንደ ዛሬው ሳይሆን ምስክር ነኝ ትላንት ታውቃታለሁ ምስክር ነኝ
ይኸው ምግቡ ናውጣና ብላሽ። የኔ ቢጤ ነኝ እንዴ እኔ እንደዚህ የምበላው? ይሄንንም እኔ ሆኜ ነው የሰጠሁት። እሺ ልጃችሁን አገባው እንጂ ሰራተኛውት አይደለሁም። አባዬ ምን ሆነ ነው? ልጄ ራበኝ። ታዲያ ቤት አትበላም እንዴ? ና። አይ መብላት። ውጡልኝ ውጡልኝ። እኔ እናንተንም ልጃችሁንም የመሸከም ግዴታ የለብኝም። ውጡልኝ በቃ። አልወጣም ከልጄ ቤት። ወጥቼ ሴት መሄጃለኝ። ተወጫለሽ፣ እሱን አሳይሻለሁ። ተወጫለሽ። ነይ ውጪ። ነይ። ደበድበኝ። ምን እያረግሽ ነው? ውሰድልኝ ወላጆችን። ከዚህ በኋላ እዚህ ቤት እንዲኖሩ አልፈልግም። አይደለ? እሺ መጣው፣ ጠብቂ። አንተ እኮ እንድትሄድ አልፈልግም። አይ እኔ አይደለሁም የምሄደው፣ አንቺ ነሽ የምትሄጂው። ነይ ውጪ፣ ውጪ። ትሰምኛለሽ? ወላጆችን ትቼ አንቺን ያልኩት ስለማልፈልጋቸው አይደለም፣ አንቺን ስላከበርኩሽ። እየተናናቀን አንድ ቤት አንዘልቅም። ሂጂ። አባዬ እማዬ በቃ ኑ። እንዴት እንደራበኝ። ወደ ውስጥ ልንገባ ነው። አይቻልም። በዚህ ልብስ መግባት አትችሉም። እንዴት ነው የማንችለው? ምሳልን በላኩ ነው። ጭራሽ እዚህ እኮ ምግቡ በጣም ውድ ነው። እናንተ ደግሞ ደህና ልብስን መልበስ አልቻላችሁ። ልጄ እዚህ የመመገብ እኮ አቅሙ አለኝ። አይቻልም አልኩ። እንግዲህ መጀመሪያ ቡቷችሁን ቀይሩ። እንገባለን። ለምንድን ነው ማንችለው? አይቻልም። ሂዱ፣ ሂዱ፣ አሁን ከዚህ ሂዱ። አንተ ማን ሆነ ነው መግባት አትችሉም የምትላቸው? አለቃ የለበሱት እኮ ቤቱን አይመጥንም ብዬ ነው። ቤቱ ላለባበስ መስፈርት አላወጣም። ደግሞ እንዲያመናጨካቸው የሆቴሉ ባለቤቶች ናቸው። ምን? ወይኔ ወይኔ፣ ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። ተነስ፣ ከዛሬ ጀምሮ ከስራ ተባረራል። ኧረ አለቃ ይቅርታ። አይ አይባረር። እኛ ባረር ነው የዕለት ጉርሱን ለምን ያጣል? ማስተማር ነው እንጂ የሰው ልጅ ባለባበሱ አትለካ። አንተም እዚህ ስመጣ ከዚህ ባሰ የቆሸሸ ልብስ ነው ለብሰህ የመጣው። ሂድ ወደ ስራ። አመሰግናለሁ። በይ እንግባ። ኑ ማሚ። ትኬቱን ሄሎ ወንድሜ ድረስልኝ በእናትህ። ነይ። ምን ሆነሽ ነው እህቴ? ሄሎ በእናትህ እንዳትመታኝ። እስኪ ወንድምሽ መቶ ያድርሽ ኖረ። ልቀጠቅጠኝ ነው? ቆይ እንዲያገባኝ። ዝም በይ። እኔ ከስራ ስመጣ ምግብ ሰጥቶ ይጠብቀኝ አላልኩሽም? እኔ እኮ ስራ በዝቶብኝ ነው ያልሰራሁት። እሺ ይቅርታ አድርግልኝ። ዝም በይ። እስቲ ምታታ። አሽከራ አይደለች? ወንድም የላትም አይደል? ቤተሰብ የላትም አይደል? እስቲ ምታት። ለምን አቆምክ? ወንድሜ ተነሽ፣ ልብስሽን ያዥ። በእናትሽ ይቅርታ አድርጊልኝ። ጥለሽኝ አትሂጂ። ሁለተኛ ለበታሽ። ትንሽ ልብ ግዛ። እኔም ቤተሰብ አለኝ። እሺ ሰብሳቢ አላጣው ያንተን ፍቅር ብዬ እንጂ። የባልነት ትርጉሙ ሲገባ ተመልሳ ትመጣለች። ልቀቃታው። ነይ። ሊወጣ ነው። አልፎ እንዳይቆጫችሁ። በ20 ብር 1000 ብር ደራሽ ልበሹ እንጂ። እማ ከስራ ስመለስ ጫማ ገዛልሻለሁ ብሎኛል። አታስጨንቂው። የምንበላውን ካመጣልን ይበቃል። ለራሱ ስራቶ እየተሰቃየብኝ ነው። ደግም ያልናገርም። ሊወጣ ነው። ና። ምንድን ነው? ባለፈው ለኔ ወጣውን ዕጣ አልወጣም ብለህ ወስደብኛል። አረ ላንተ አልወጣም። እግዚአብሔር ዝም በለ። ተው፣ በመድኃኒዓለም። አረ ጠፋብሃለሁ። ና አምጣ ይሰራት። አረ በእናትህ ተው። አምጣ። ጫማውን መልስልኝ ቢያንስ። የእህቴ ነው። በእናትህ አስኮናኝ። ወንድሜ መጣ። ገዛህልኝ? አዎ ይሄው ገዝቶላት መጣ። አስቸገረች። እማዬ በየቀኑ ከጉልበተኛ ጋር መላፋት ሰለቸኝ። እኔን ልጄ ከዚህ በኋላ ይህን ስራ ትሰራ ቅድም